በዛሬው ዕለት በዚህ ጨውን ከአዮዲን እና ከፎሊክ አሲድ ጋር የማበልጸግ የአንድ ላይ የማበልጸግ ስራ አንድ ላይ የማስቀመጥ ስራ ላይ በአዮዲን ኢትዮጵያ በተለይ የጨውን በአዮዲን በማበልጸግ ስራ ለረጅም ጊዜ ከሚታወቁት ሀገራት ውስጥ ናት። ለውጡንም ያየንበት ነው። እኛ በእድሜያችን እኛ ክሊኒካል ፕራክቲሳችንን ስንሰራ በጨው ላይ አዮዲን ከገባ በኋላ ያኔ ፎርቲፋይ ከተደረገ በኋላ ያለውን የዲዚዝ በርደን ምን ያህል እንደቀነሰ ብዙዎቻችን እናውቃለን። ሊቪንግ ዊትነስ ነን። በህይወት ያለን በፎርቲፊኬሽን የመጣ የእውነት የሰው ህይወት ላይ የሰዎች የጤና ሁኔታ ላይ ያሉ ለውጦችን ሊቪንግ ዊትነስ ሆነን አይተናል። የነበረውን በርደን እናስታውሳለን። ዛሬ ላይ በብዙ ቦታዎች ጨውን ከአዮዲን ጋር በማቀላቀላችን ያለውን የበሽታ ጫና ቀንሰን አይተናል። ዛሬ ላይ ደግሞ ለመጀመሪያ ጊዜ በሀገራችን በአዮዲን እና በፎሊክ አሲድ የበለጸገ የጨው የማበልጸጊያ ፕሮግራም ብሔራዊ ፕሮግራም የማስጀመሪያ ፕሮግራም መርሃ ግብር ላይ በመገኘቴ የዚህም የታሪክ አጋር በመሆኔ እናንተም በዚህ ውስጥ በመገኘታችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። የጤና ሚኒስቴር የዜጎችን ጤና በማረጋገጥ በተለይ ደግሞ ተደራሽነት፣ ፍትሃዊነት፣ ጥራት የጤና አገልግሎት ላይ ማድረስ ዋነኛው ስራው አድርጎ ከሁሉም ባለድርሻ አካላት ጋር ሲሰራ ቆይቷል። በተለይም ደግሞ የእናቶችና የህፃናት ጤናን ተደራሽነት ከእናቶች ሞት፣ ከጨቅላ ህፃናት ሞት እና በእነሱ ላይ ከሚደርሱ ጉዳቶች ከመቀነስ አንጻር ከፍተኛ ትኩረቱ አድርጎ እየሰራ እንደሆነ ይታወቃል። በዚህም እንግዲህ በተለይ በህፃናትና በእናቶች ሞት መቀነስ በሀገራችን በባለፉት ዓመታት ከፍተኛ የሆነ ውጤት ማግኘት ችለናል። ከዛ በተጨማሪ ግን በተለይ ደግሞ በምግብና በስርዓተ ምግብ የብዙ ጊዜ ስራዎች ሲሰሩ እንደነበሩ ይታወቃል። በተለይ መቀንጨርን መከላከል እንዲሁም ደግሞ በንጥረ ነገሮች እጥረት የሚመጣ የጨቅላ ህፃናት የህፃናት እንዲሁም ደግሞ ካደጉም በኋላ ይዞ የሚቀጥለውን የራሱን የሆኑ ጫናዎች በመቀነስ በሴክተራችን ብቻ ሳይሆን በብዝሃ ሴክተር ትብብር ብዙ ስራዎችን እየሰራን ቆይተናል። አሁንም ደግሞ እየሰራን እንገኛለን። በምግብና ስርዓተ ምግብ ላይ ከምናደርጋቸው ብሔራዊ ስራዎች ውስጥ አንደኛውና ዋነኛው በተለይ የፖሊሲና ስትራቴጂዎቻችን ምን ያህል በእያንዳንዱ ሴክተር ውስጥ መናበብ ችሏል ሚለውን እናያለን። ከዛ በተጨማሪ ብዝሃ ሴክተር እንደመሆኑ በተለይ በምክትል ጠቅላይ ሚኒስትር እንዲሁም ደግሞ በእያንዳንዱ የዘርፉ ሚኒስትሮች እንዲሁም በክልል ፕሬዝዳንቶች ሁላ በጋራ የምናያቸው የምግብና የስርዓተ ምግብ ስራዎች እንዳሉ ይታወቃል። 16 በላይ በመሆን አንድ ላይ ሆነን የምናያቸው የስርዓተ ምግብ ስራዎች አሉን። ኢንተርሴክቶራል ስራ ነው። ብዙ ሚኒስትሮች ብዙ ዘርፈ ብዙ ስራዎችን የሚሰሩ ስራዎች ተደርገዋል። የልማት ግቦቻችንን ከዛ አንጻር እንቃኛለን። የደረስንባቸውንም ደረጃዎች እናያለን። በቅርብ ጊዜም በአገር አቀፍ ደረጃ በአገራችን ብቻ ሳይሆን በዓለም አቀፍ የአየር ንብረት ለውጥ፣ የኮንፍሊክት፣ የግጭቶች በተለይም ደግሞ ኮቪድ ከመጣ በኋላ እነዚህ የሰራናቸው ስራዎች ምን ያህል ወደ ኋላ እንዳልቀሩ እርግጠኛ እንድንሆን የራሳችንን መረጃዎች ብቻ ይዘን ሳይሆን በአጠቃላይ በኢንተርናሽናል የተቀመጡ ስታንዳርዶችን ይዘን ከግብ አንጻር ምን ያህል ደርሰናል የሚል ብዙ ጥናቶችን እያደረግን ነው። በቅርብ ጊዜም ደግሞ ይፋ የምናደርጋቸው ጥናቶች ይኖሩናል። ከስታቲስቲክስ ኤጀንሲ ጋር ሆነን የሰራናቸው ስራዎች በእነዚህ ሁሉ ጫናዎች ውስጥ ወደ ኋላ ሳይሄዱ እንኳን ባሉበት ማስቀረት እንዴት መቻል እንደምንችል ቀጣይ ስራዎቻችንን የምናወጣበት ማለት ነው። የተመጣጠነ ምግብ በተለይም ደግሞ የጥቃቅን ንጥረ ነገሮች ወይም ማይክሮኒውትሪየንት የምንላቸው ማለት ነው የነሱ እጥረት በጤና ብቻ ሳይሆን በትምህርት ውጤታማ ዜጋ ከመያዝ በተለይም ደግሞ አምራች ትውልድን ከመፍጠር አንጻር ምንም ተተኪ የማይገኝለትና ሁሉ ጊዜ ትኩረት ሰጥተን መስራት መከታተል ካለብን ስራዎቻችን አንዱ ነው። ለዚህም እንግዲህ ምርታማነት ላይ ከፍተኛ የሆነ ጫናን ያደርሳል። ዛሬም ብቻ ሳይሆን ትውልድን ተሻጋሪ የሆኑ ጫናዎችን ያስቀምጣል ማለት ነው። በሰው ሀብት ልማትም ላይ ከፍተኛ የሆነ ተጽዕኖን ያሳድራል። ከሰራንበትም ደግሞ በዛው ልክ ምርታማ የሆነ ትውልድን ለህብረተሰባችን፣ ለሀገራችን፣ ለዓለምም ለአህጉርም የሚሆኑ ዜጎችን ምናወጣበት ይሆናል ማለት ነው። ከዚህም መካከል እንግዲህ በቀላሉ ልናስተካክለው
በተለይ ደግሞ ልንከላከለው የምንችልባቸው የንጥረ ነገር ክፍተቶችን ስንመለከት በተለይ የነርቭ ዘንግ ክፍተት የኒውራል ቲዩብ ዲፌክት ምንለው ማለት ነው በብዙ አገሮች በመረጃ የተደገፈ ያንን ደግሞ በየትኛው ላይ የመከላከል ስራዎች ብንሰራ የዚህን ጉዳት መከላከል እንችላለን የሚለው ጥናቶች በብዙ ቦታዎች ተሰርተዋል። ዛሬ ይፋ የምናደርገው ጥናት ስቲሪንግ ኮሚቴውም ባለድርሻ አካላትም አብረው የሆኑ አጋር ድርጅቶችም አግዘውን መሬት የምናስቀምጠው ነገር ግን ለኛ ብቻ ሳይሆን ለሌሎች ሀገሮችም የቶች ቦታዎች ላይ በአገር ተመሳሳይ የሚሆን ወይም ለአገር ኮንቴክስት የሚሆን የፎርቲፊኬሽን ስራዎች መጨመር ይቻላል የሚለውን ግብአት የሚሆነን ይሆናል ማለት ነው። ለምን እዚህ ላይ ትኩረት ተሰጠ የሚለውን ብንመለከት በዓለም አቀፍ ደረጃ ከምናስቀምጣቸው ውስጥ በተለይ ደግሞ በጥናታችን ከ10,000 ከሚወለዱ ህፃናት ውስጥ በአገራችን እስከ 130 የሚሆኑ ህፃናት በዚህ የነርቭ ዘንግ ክፍተት ችግር እያጋጠማቸው እንደሆነ ይታያል። በርደኑ እንደውም ከዚህም በላይ ሊሆን ይችላል ወይም ደግሞ መረጃዎቻችንን የበለጠ ብናጠናክር አሁን በትኩረት እንደሰጠነው ዴታዎች ብዙ እያወጣን ስለሆነ የበለጠ ያየን እየተከታተልን ስናወጣ ደግሞ ጫናዎቹን የበለጠ ልናገኝ እንችላለን። ይህ ግን ዓለም አቀፍ ስታንዳርድ በተለይ የዓለም ጤና ድርጅት ካስቀመጠው አንፃር ስንመለከተው ይህ ቁጥር እንግዲህ ከ10,000 ውስጥ 5 ላይ ብቻ ነው እንዲገኝ የምንጠብቀው። ስለዚህ በጣም ጫናው ከፍተኛ ነው ማለት ነው እንዳገር። ይህ እንግዲህ መከላከል ከሚቻሉ አክሞ ማዳን ላይ በጣም ከፍተኛ ወጪ ካላቸው ለህብረተሰብም ለማህበረሰብም ጫናው ከፍተኛ የሆነ ስለሆነ መከላከል ላይ ብንሰራ ትልቅ ስራዎቻችንንና ትልቅ አቅሞችን መፍጠር የምንችልበት እንደሆነ ይታወቃል። ይህም እንግዲህ በግንዛቤ ውስጥ ስንመለከት ቀድመንም እናውቀዋለን በጤናው ዘርፍ ላይ ይህ የፎሊክ አሲድ ዴፊሸንሲ ወይም ደግሞ እጥረት ምን ሊያመጣ እንደሚችል እናቅ ነበር። ከዛም አንፃር በመድኃኒት በተለይ በእርግዝና ጊዜ በሚደረጉ ወይም የቅድመ እርግዝና ጊዜ የሚደረጉ የፎሌት ሰፕሊመንት ይህንን በእንክብል መልክ በመውሰድ እንዲከላከሉ ለእናቶች ብዙ ጊዜ እንሰጥ ነበር። ነገር ግን የሀገራችን ብቻ ሳይሆን የአብዛኞቹ የአፍሪካ ሀገሮች ወይም የሌሎች ታዳጊ ሀገሮች ላይ ከሚታዩ ችግሮች ውስጥ ብዙዎች ወደ ተቋም የሚመጡት ወይም ደግሞ መተው የእርግዝና ክትትል የሚያደርጉበትን ጊዜ ስንመለከት በእርግዝና ወቅት ራሱ በመጨረሻዎቹ ወራት እንደሆነ ይታወቃል። ይህ ደግሞ የዘንግ ክፍተት በሚከሰትበት ቀናትና ወራትን ስንመለከት በመጀመሪያዎቹ ሳምንታት ውስጥ ነው። በእነዚህ ሳምንታት ውስጥ መከላከል እንድንችል በተለይ ለእርግዝና ወራት ወይም ደግሞ ለእርግዝና ጊዜዎች የምንሰጣቸውን እንክብሎች ቀድመን ለተጠቃሚዎች ማድረስ ዋነኛ ቦታው እንደሆነ ይታወቃል። ነገር ግን ስንቶች ወደ ተቋም ይመጣሉ ካልን ወደ መጨረሻዎቹ ሰዓት ስለሆነ ሌት በቃ ያለፈ ሰዓት ላይ ይሆናል ማለት ነው የምንሰራው። ተከስቷል አልተከሰተም እያልን የአልትራሳውንድ የክትትል የሌሎች ስራዎችና ቀጣይ ምን አይነት ውሳኔዎችን ወስን በሚል ከእናቶችና ከቤተሰብ ጋር የምናደርገው ውይይት ላይ ነው ብዙ ጊዜ የምናተኩረው የሚሆነው ማለት ነው። ሚስድ ኦፖርቹኒቲ ነው። እድሉን መጠቀም በምንችልበት ጊዜ እናጣቸዋለን። ከዚህም አንፃር እንግዲህ በአጠቃላይ ብንመለከት የፎሊክ አሲድና የአይረን እንክብሎችን በአንድ ላይ በመስጠት ካየን በቅድመ ወሊድ ክትትል ጊዜ ይህንን ማድረስ የራሱ የሆኑ ነገሮች ቢኖሩትም ማለት ነው። በተለይ እንደ አገር ብቻ ሳይሆን እንደ ዓለም አቀፍ የሚታወቀው ተከታትሎ እነዚህን እንክብሎች ከመውሰድ አንፃር ብዙ ጊዜ ኢፌክቲቭነሱ ተከታትሎ የመውሰድ ወይም እንደ ሁሉ ጊዜ ስራችን ስንቶቻችን መድኃኒት እንደምንጨርስ ታውቃላችሁ። ከዛ አንፃር ብዙ ሰው ኢፌክቲቭነሱን ሲናየው ዝቅተኛ እንደሆነ ይታያል። ኖት መድኃኒቱ ሳይሆን ያጠቃቀም ላይ በሚመጡ ክፍተቶች ማለት ነው። ለዚህም ነው እንግዲህ ይህ አገልግሎት በመውለጃ እድሜያቸው ላይ ላሉ ሴቶች በተለይም ደግሞ የጤና ተቋማት ላይ ሩቲን ለማይሄዱ ማረግ የምንፈልገው እሱን ቢሆንም ወደ ህብረተሰቡ በየራሱ ጊዜ በራሱ እጅ በሚኖሩ የመከላከል ስራዎች ላይ ደግሞ ትልቅ አቅም የሚሰራልን ነገር የሚሆነው ጥናቶቻችን እንዳረጋገጡት በእነዚህ የአይረንና የፎሊክ አሲድ እንክብልን መስጠት እንደሚያገለግለው ሁሉ በየትኛው ምግቦች ላይ ፎርቲፋይ ብናረግ ወይም ብናቀላቀልና ብንሰጥ ጥሩ ተደራሽነት ጥሩ ተቀባይነት ይኖረዋል የሚለውን ለማጥናት ነው ይሄንን ጥናት ያደረግነው። ይህ እውነታ እንግዲህ መንግስት በስፋት ሊተገብረው የሚችለው ኢንዱስትሪዎች ተቀብለው ቶሎ መስራት የሚችሉበት በንግድና ቀጠና ትስስር ደግሞ ሌሎችም ሀገሮች ከኛ የተለያዩ ነገሮችን ቢወስዱ ትክክለኛ የሆነ ለኛ ብቻ ሳይሆን
ለአካባቢውና ለቀጠናው የሚሆን ምርቶች እንዴት እናደርሳለን የጋራ የመከላከል አጀንዳችን ማድረግ እንችላለን ከተባለ መፍትሄው ጨውን በሁለት ንጥረ ነገሮች ማለትም ባዮዲንና በፎሊክ አሲድ ማበልጸግ ሆኖ በእኛ ስታንዳርድ አግኝተናል። ይህም መፍትሄ እንግዲህ በተለይ የጨው ቅነሳ ስትራቴጂያችን ጋር አብሮ እንደሚሄድም አይተናል። ምክንያቱም ጨው ይቀነስ ጥራቱ ይጨምር የሚል ስራዎች ጀምረናል። ጥራቱን በመጨመር የጨው ግን አጠቃቀማችንን በመቀነስ በሁለቱም ስትራቴጂያችንን አዳምረን አንድ ላይ አድርገን ማስኬድ የምንችልበት ኤፊሽንት የሆነ ስራ እንደሆነ አይተናል። ጨውን ባዮዲንና በፎሊክ አሲድ ማበልጸግ ተግባራችንን ስንመለከት ውጤታማ እንዲሆን በተለይ ኢትዮጵያ ህብረተሰብ ጤና ኢንስቲትዩትን ከሁሉም ባለድርሻ አካላት ጋር ሆኖ ዛሬ ይፋ የምናደርገው ጥናት ምን ያህል ተቀባይነት እንዳለው ምን ያህል ለውጥ እንዳመጣ በስንት ጊዜ ውስጥ ደግሞ ሲወሰድ ምን አይነት ለውጥ እንዳመጣ ቀጥሎ በመናያቸው ጥናቶች ይፋን በመናደርገው ውስጥ አብረን እንዳየነው በጣም ኢፌክቲቭ የሆነ ስራ ወይም ለውጥ ያመጣ ስራ እንደሆነ አይተንበታል። ጥናቱም ደግሞ ጨው በሴቶች የደም ውስጥ ስንመለከት መጠኑን የፎሌት እና የፎሊክ አሲድ መጠኑን ስንመለከት ከፍተኛ እንደሆነ አሳይቷል። ከዚህም በተጨማሪም በህብረተሰባችን ዘንድ ከፍተኛ የሆነ ተቀባይነት እንዳለው አይተናል። አንዳንድ ጥናቶች ብዙ ጊዜ እንደሚያሳዩት በተለይ የዊት ወይም ሲሪያሎች ላይ ምግቦች ላይ በዱቄቶች ውስጥ ጨምሮ ፎርቲፋይ የማድረግ ስራው በጣም ኢፌክቲቭ እንደሆነ በብዙ ሀገሮች ውስጥ ታይቷል። በእኛ ሀገር ደግሞ ጥናቱን ስንመለከት ምን ያህል እሱን የሚጠቀማለ ወይንስ ሁሉም ቦታ ላይ የቱን ሊያገኙ ይችላሉ በሚል ለዛ ራሱ ጥናት ተደርጎ ይሄ ትክክለኛ ከህብረተሰባችን የኑሮ ዘይቤ ከአመጋገብ ዘይቤና ለረጅም ጊዜ ደግሞ ውጤት የምናገኝበት እንደሆነ ማረጋገጥ ተችሏል ማለት ነው። እንግዲህ ይህም ተግባር ለማስገባት በመናደርገው ውሳኔ ውስጥ ማስረጃን የተመሰረተ ፖሊሲዎቻችንን ስናስተካክል የምናደርጋቸውን የኢንዱስትሪ የተለያዩ ስራዎቻችንን ህብረተሰባችን ስናመጣ በራሳችን ጥናት በህብረተሰባችን ተቀባይነት የትኛው አለው በሚል በማስቀመጥ ያስቀመጥነው ስለሆነ እንደ አውሮፓውያን አቆጣጠር በ2030 በተለይ በአዮዲንና በፎሊክ የበለጸገ ጨው በሁሉም ኢትዮጵያዊ ቤት እንዲገኝ ካሰብነው የጋራ ስራ አንፃር በኢንዱስትሪውም ዘርፍ በሁሉም ዘርፍ የበለጠ ትብብር የሚፈልግበት ሁላችንም ደግሞ በትኩረት እንድንሰራበት የሚገባ ይሆናል ማለት ነው። እንግዲህ ክቡራንና ክቡራት ዛሬ የምናደርገው ጨውን በሁለት ንጥረ ነገሮች ያም ባዮዲንና በፎሌት አሲድ የማበልጸግ ጥናት ውጤታችንን ይፋ ማድረጊያ መድረክ ላይ ከናንተ ጋር ሆኜ በተለይ ደግሞ በመጪው ትውልድ ዛሬ ላይ ብቻ ሳይሆን በመጪው ትውልድ ውጤቱን የምናይበት ዛሬ አዮዲን የገባበት ጊዜ ውጤቱን አይተናል ብለን በቁም ባለንበት በዘመናችን እንደተናገርነው በመጪው ትውልድ ላይ የእውነት ትክክለኛ ለውጥ የምናይበት አንድ መንገድ የሚያሻግረን ትልቅ በሀገራችን በኢኮኖሚ እንዲሁም ደግሞ በሰው ሀብት ልማት በአጠቃላይ በሀብት ልማት ላይ የራስ የሆነ ትልቅ ፋይዳ በሚኖረው ፕሮግራም ላይ በመገኘታችሁ ዛሬ ሁላችሁንም እንደገና እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁኝ። የአንድን ህፃን የነርቭ ቱቦ ኩድለት ስንከላከል ለትምህርቱ ውጤታማነት ለቤተሰቡ እረፍት ምርታማ አገር ምርታማ የሆነ ህብረተሰብ ከዛም በተለይ ደግሞ ጤናማ ቤተሰብ መመስረት ላይ የላቀ አስተዋጽኦ አለው። በዚህ ያለፉ በዚህ ውስጥ ህይወታቸውን ለረጅም ጊዜ አዌርነስ ክሬት በማድረግ ማህበረሰቡ እንዲረዳ ብዙ ስራ እየሰሩ ያሉ በአገራችን ብቻ ሳይሆን በዓለም አቀፍ በተለያዩ መድረኮች ላይ በመገኘት ይመሰራት አለበት አገሮች ዓለሞች መሪዎች በዚህ ላይ መስራት አለባቸው እያሉ የቤተሰባቸውን የራሳቸውን ህይወት የኖሩበትን መንገድ በተለያዩ ስቴጆች ላይ በተለያዩ መድረኮች ላይ በመገኘት ያስተላለፉትን በሙሉ ለዚህም እኛን አካውንተብል ለማድረግ አብረን እንስራ ብለው የቤታቸውንና የራሳቸውን ታሪክ አውጥተው በብዙ ነገሮች ላይ ከኛ ጋር በሚሰሩት በእያንዳንዱ ቤተሰብ ውስጥ ላሉ እናቶች ዛሬም በዚህ መድረክ ላይ የሚገኙ በተለያዩ ቦታዎች ላይ ላሉ ቤተሰቦች ዛሬ የምናደርገው የእናንተ የአድቮኬሲ ውጤት በጋራ ደግሞ ለዚህ የሰራንበት የሄድንበት መድረክ ስለሆነ እንኳን ደስ አላችሁ በድጋሚ ማለት ፈልጋለሁ። በመጨረሻም ለዚህ ጥናት ውጤታማነት በቴክኒካል ስራዎች በገንዘብ ድጋፍ እንዲሁም በተለያዩ የማማከር ስራዎች ላይ አስተዋጽኦ ያደረጉ ለኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንዲሁም ለኒውትሪሽን ኢንተርናሽናል ለጌትስ ፋውንዴሽን ለኢንዱስትሪ ሚኒስትሪ
እንዲሁም ለሁሉም አጋር አካላት ምስጋናዬን ማቅረብ ፈልጋለሁኝ። ከዚህ ይዘን ደግሞ በጋራ እንዴት እንሰራለን በሚል በንግድና ቀጠና በተለያዩ ስራዎች ላይ አብረን በመናስቀምጠው ስራ ላይ ዛሬ ስራዎቻችንን እንጀምራለን። አስፋፍተን የምንሄደው ብዙ ስራ ስለሚኖር ከመቼውም በበለጠ በተለይም ደግሞ ክቡር አቶ ደመቀን እንዲሁም ሌሎችን በዚህ በምግብ በስርዓተ ምግብ አብረን በመንሰራቸው ስራዎች ላይ ሻምፒዮን እየሆናችሁ የምትሰሩትን በመንግስትም በመንግስታዊ አካላትም የምትሰሩትን በሙሉ የጋራ አጀንዳችን የሚቀጥለው ትውልድ ስራ ስለሆነ ስራዎችን ጀምረናል። ውጤቶች መጥተዋል። በውጤቱ ደግሞ ተጠቃሚ እንዲሆን ቅድም በተቀመጡት በአምስት ፕሪንሲፕል በአምስት መርህ መስመሮቻችን መሰረት የክቡር የኢንዱስትሪ ሚኒስትር ባቀረቡልን አምስት መረጃዎች ላይ ሁላችንም የጋራ አጀንዳችን አድርገን ግብአቶችን በማምጣት ጥናቶችን በመጨመር እንዲሁም ደግሞ ጥራትን በመጨመርና ተጠያቂነትንም ከፍ በማድረግ የጋራ ስራችንን እንድንሰራ አደራ ማለት ፈልጋለሁ። በቀረበው ማስረጃ መሰረት ተመስርተን ለህዝባችን ጤና ለልጆቻችን የወደፊት ተስፋ በቁርጠኝነት እንድንሰራ ጥሬን አቀርባለሁ። አመሰግናለሁ።